ሙዚቃ ጅንን መሳብ ብቻ ሳይሆን ቤት ውስጥ ያሉትንም ይቀሰቅሳቸዋል። እያንዳንዱ ቤት ውስጥ አዋሚር የሚባሉ ነዋሪ ጅኖች አሉ። እነዚህ በሁለት ይካፈላሉ። አንደኞቹ በጣም ዝምተኛ፣ ጥጋቸውን ይዘው የሚኖሩ በራሳቸው ዓለም ያሉ፣ ሙስሊም ከሆኑም የራሳቸውን ዒባዳ የሚያደርጉና የማይነኩ ናቸው። በፍሎሪዳ ያለች አንዲት እህት የነገረችኝን ላካፍላችሁ። ወላሂ ባሏ ስራ ሆኖ በቪዲዮ ኮል እያወራችው እሱኑ በተመሳሳይ ጊዜ ኩሽና ውስጥ ሆኖ ሲያወራት ታየዋለች። እኔ ቤታቸው ሄጄ ቁርአን መቅራት ስጀምር የሰማሁት ድምፅ እኔኑ ራሱ አስፈራኝ። በላይኛው ፎቅ ላይ ሰዎች ሲራመዱ ይሰማል። ልጆቿም ባሏም እዚያው ቁጭ ብለዋል። ማን ነው እላይ ያለው ብዬ ጠየቅኩኝ። ማንም የለም አለች። ኢና ሊላህ ጋይስ፣ እንግዲህ እንደሰማችሁት ነው። ባሏ ሌላ ቦታ ሆኖ ቪዲዮ ኮል እያወራት እሱ ራሱ ኪችን እያወራ ታየዋለች። እንግዲህ እንደሰማችሁት ዘፈን ጂኒዎችን ይስባል። ሁሌም ከቤታችን ዘፈን የምናዘፈን ከሆነ ጂኒዎችን እንጠራለን ማለት። ቪዲዮውን በቻላችሁ አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አድርሱ። ፓርቱ ይቀጥላል። እኔ በብዛት ያስተዋልኩት ይህ በተለይ ለእህቶቻችን ነው። ጂኖች ወደ እህቶቻችን የሚሳቡት ዋነኛው መንገድ በመኝታ ቤታቸው ውስጥ ባለው መስታወት በኩል ነው። በአንዳንድ ሰዎች ላይ ቁርአን ስቀራባቸው ጂኖች ራሳቸውን እንደነገሩኝ ከሆነ መስታወት ለነሱ ከሰው ጋር ለመገናኘት በጣም ቀላሉ መንገድ ነው። ስለዚህ ሁሌም ለእህቶቻችን የምመክረው መኝታ ቤታችሁ ውስጥ መስታወት ካለ ፊቱ ወደ አልጋችሁ እንዳይዞር አድርጉ። ወደ መስታወት ስትመለከቱም ቢስሚላህ በሉ። በክፍሎቻችሁ ልብስ ከማውለቃችሁ በፊትም ቢሆን ቢስሚላህ ማለትን እንዳትረሱ። በአሁኑ ጊዜ ወንዶቹም ቢሆኑ መጸዳጃ ቤት ውስጥ ራቁታቸውን ሆኖ ፎቶ ይነሳሉ። መጸዳጃ ቤት እኮ የሸይጣኖች መኖሪያ ነው። የሆነ ሰው እንዲህ ያደረገ ጅን ቢለክፈው ራሱን እንጂ ማንንም ጥፋተኛ ማድረግ አይችልም። ሴቶች ደግሞ መጸዳጃ ቤት ውስጥ ሆነው ሜካፕ ቀብተው ፎቶ ተነስተው ሶሻል ሚዲያ ላይ ፖስት ያደርጋሉ። ይህ ጅኖችም ጭምር ወደ እነሱ እንዲሳቡ ምክንያት ይሆናል። የእነሱ መሳብ ደግሞ ብዙ ጉዳቶችን ሊያስከትል ይችላል። ሁሌም ነው የምነግራችሁ፣ መስታወት ጂኒዎችን ይስባል። በውስጥ መስመር በኮመንትም በርካታ ሰዎች እንደነገራችሁ መስታወት አተኩረን በምናይበት ሰዓት መልካችን እየተቀየረ ይሄዳል። ይህንን የጂኒ ለውጥ እንለዋለን። ሁለተኛው ደግሞ ባኞ ቤት ያልተገባ ነገር ማድረግ። አስታውሱ፣ ሽንት ቤት የጂኒዎች መኖሪያ። ቪዲዮን በቻላችሁት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱ። ፓርት 3 ይቀጥላል። አንዳንዴ ደሃ ስትሆን ጭንቅላትን ከሚገባ በላይ ማሰራት አለብህ ብር ለማግኘት። ይሄ ሰውዬ ከምንም ተነስቶ ነው $5 ቢሊዮን የሰራው። ስሙ ጆ ሎው ይባላል። ጆ ሎው ላስታውቃችሁ። ይሄን ታሪክም ስነግራችሁ እሱም ብሩን ያገኘበት መንገድ ደግፋለሁ ማለት አይደለም። ጆ ማሌዥያዊ ነው። ቤተሰቦቹ ሀብታም ናቸው። ሀብታም ናቸው ስላችሁ ያን አይል ሀብታም አይደሉም፣ ግን በቂ ብር አላችሁ ለራሳቸው የሚሆን ማለት ነው። እና ጆ ይጠይቃቸዋል ቤተሰቡ ለምን እኔን ወደ እንግሊዝ ልካችሁኝ እዛ ልማርም ብላችኋል ማለት ነው። እነሱም ኦኬ እንግሊዝ መሄድ ፈልጋለሁ ኦኬ ዩ ካን ጎ ይሉታል ማለት ነው። እና ወደ እንግሊዝ ይሄዳል ማለት ነው። ልክ ወደ እንግሊዝ ከሄደ በኋላ ተራ ትምህርት ቤት አይደለም የገባው፣ ላይክ በጣም ሀብታሞች የሚማሩበት ትምህርት ቤት ነው የገባው። እና የፕራይም ሚኒስቴር ልጆች እነዚህ የፕሪንስ ንጉስ ልጆች የሚማሩበት ትምህርት ቤት ነው የገባው። which means በጣም ብዙ ብር ነው የሚጠይቀው እዛ ለመኖር፣ ወይ ደግሞ እዛ ትምህርት ቤት ውስጥ መማር ብዙ ብር ይጠይቃል። ጆም ይሄን ትምህርት ቤት ነው ጆን ያደረገው። ጆም ትምህርት ቤቱን ጆይን እንዳደረገ እንደ ሀብታም ልጅ አክት ማድረግ ይጀምራል። ይሄ ማለትም እነሱ ይጠይቁታል፣ ጆ ዛሬ ለምንድን ነው $1000 ብቻ ያስኮ ለምሳ ይሉታል ማለት ነው። እሱም አው ቤት በልቼ ነው የመጣው ሰው እኔ ዝም ብዬ ስናክ ነገር ልበላ ፈልጌ ነው እንጂ እኔ የምጠቀመው $3000 ነው ለምሳ ይላቸዋል ማለት ነው። ጆን ግን that wasn't true። እንዳልኳችሁም ጆን እዛ ትምህርት ቤት ውስጥ ሀብታም ሆኖ መታየት ነው የሚፈልጉ፣ ወይ ደግሞ እንደ ሀብታም ልጅ ነው አክት ማድረግ የሚፈልጉ። በዚህ ጊዜ መኪናዬን አይታችኋል የገዛው ይላቸዋል ማለት ነውና ቡጋቲ መኪና ይገዛል። ይሄ መኪናም የገዛው ቤተሰቦቹ በሚልኩለት ብር ነበር እና ሆዱ ደግሞ ባዶ ነበር፣ ወይ ደግሞ ምግብ ገዝቶ አይበላም ነበር። እሱም የገዛውን ቡጋቲውን ወስዶ ያሳያቸዋል። እነሱም በዚህ ጊዜ what እውነትም ቡጋቲ ገዛ በቃ ሂዝ ሪች ብለው ያምኑታል ማለት ነው። ነገሮችን በዚህ መልኩ ያሉ የጆ ቤተሰቦች የሚልኩለትን ብር መቀነስ ይጀምራሉ። ምክንያቱም እንዳልኳችሁ ያን ኃይል ሀብታም አይደሉም፣ ላይክ በቂ ብር ብቻ ነበራቸው እንዳልኳችሁ። ሰው ብር ሲቀንስበት ጆ አንድ ሰው ይታወቃል። በዚህ መሃል ያ ሰውም ማሌዥያ ነበር የሚኖረው፣ ወይ ደግሞ የገዛ ሀገሩ ነበር የሚኖረው። ያ ሰውም ነጂብ ነበር። ነጂብ የማሌዥያ ጠቅላይ ሚኒስቴር ነው። በሰዓቱ ግን ተፎካካሪ ነበር፣ ወይ ደግሞ ጠቅላይ ሚኒስቴር አልሆነም ነበር። በዚህ ጊዜ ነው ከጆ ጋር ታውቆ ጆ አንድ አይዲያ ይሰጠዋል ማለት ነው። ይሄ አይዲያም ነጂብን ጠቅላይ ሚኒስቴር ለመሆን በጣም ይረዳዋል ማለት ነው። ያ አይዲያም ይሄ ነበር። ጊዜም ጆን ነጂብ ጋር ይደውላል። ነጂብም ያነሳና ምን አይነት አይዲያ ነው ለኔ ያለ ምንድነው እንደዚህ የምታንገበግበኝ ይለዋል ማለት ነው። ጆን በዚህ ጊዜ ለምን ብሔራዊ ሀብት ፈንድ አታቋቁም ይለዋል ማለት ነው።
ዋት ምንድነው እሱ ደግሞ ብሔራዊ ሀብት ፈንድ ምንድነው ብሎ ይጠይቀዋል ማለት ነው። ይሄ ማለት በሚድል ኢስት ሀገራት የተለመደ ነው። ይሄ ማለትም ከማያልቅ ንብረቶች ለምሳሌ ከእንደ ነዳጅ አይነት እና ከተለያዩ ከጫካዎች ከሚቆራረጡ እንጨቶች የሚገኝ ታክስ ማለት ነው። ይሄ ማለትም ለወደፊት ትውልድ የሚቀመጥ ማለት ነው፣ ወይ ደግሞ እንደ ክምችት ገንዘብ የሚቀመጥ ነገር ማለት ነው። በአጭሩ የሚመጣ ሳይሆን ላይክ ለረጅም ጊዜ የሚቆይ ንብረት አለ፣ ከዛ የሚገኝ ገቢ ወይ ደግሞ ታክስ ማለት ነው። እና ይሄ ደግሞ የሚሆነው ለወደፊት ትውልድ ነው። ሶ ይሄን ሐሳብ ያቀርብለታል ማለት ነው። ነጂብን በዚህ ጊዜ what an idea thank you ጆ ብሎ ስልኩን ይዘጋል ማለት ነው። በዚህ ጊዜ ነጂብ ሚዲያ ላይ ይወጣና ብሔራዊ ሀብት ፈንድ እናቋቁማለን እንደዚህ እናረጋለን እያለ ለህዝቡ መናገር ይጀምራል ማለት ነውና ህዝቡ ይሄን የዚህን ሰውዬ ሐሳብ መውደድ ይጀምራሉ ማለት ነውና የዚህ ሰውዬ ሐሳብ እንዳለ ህዝብ ውስጥ ይገባል ማለት ነው፣ ወይ ደግሞ ህዝቡ በደስታ ይቀበለዋል ማለት ነውና ጠቅላይ ሚኒስትር ይሆናል ማለት ነው። ህዝቡም ለዚህ አይዲያ እንዳለ ሲያመሰግነው የነበረው ነጂብን ነበር። ምክንያቱም የጆ ሐሳብ እንደሆነ ማንንም አያውቅም ነበር። ጆም ነጂብ ክሬዲቱን እንዲወስድ ያረጋል ማለት ነው። ምክንያቱም እሱ ለወደፊት የሚጠይቀው ነገር አለ ማለት ነው። ሰው ፈንዱም ይቋቋማል፣ ብዙ ብርም ይሰበሰባል። በዚህ ጊዜ ነጂብ ይመጣና እንደዚህ አይነት ብር ተሰብስቧል ብሎ ለህብረተሰቡ ይፋ ያደርጋል ማለት ነው። እና ጆ ደግሞ የዚህ ነገር ሁሉ መሪ ነበር፣ ወይ ደግሞ ፈንዱን የሚያቋቋመው እሱ ነው፣ ሲመራም የነበረው እሱ ነው። እና ሰራተኛውም እንዳለ የቀጠረው እሱ ነበር ለዚህ ስራ የሚሆኑ ማለት ነው። ጆም አንድ ቀን ነጂብ ጋር በጠዋት ስልክ ይደውልና ሄሎ ጠቅላይ ሚኒስትር $1 ቢሊዮን እፈልጋለሁ ከፈንዱ ላይ ይለዋል ማለት ነው። ስንት ነው ያልከኝ? $1 ቢሊዮን? ኦኬ ውሰደው ችግር የለውም፣ ግን እንዴት ልታደርገው ነው? እንዴትስ ልትመልሰው ነው? አይ ኢንቨስትመንት ነው ይለዋል ማለት ነው። በዚህ ኢንቨስትመንት ነው ውሰደው ይለዋል ማለት ነው። ግን 700 ሚሊዮን ወደ ኪሴ ነው የሚገባው ይለዋል ማለት ላይክ ማለት አትመልስም? አዎ አልመልስም። ኦኬ you can do whatever you want ምክንያቱም በአንተ ምክንያት ነው እዚህ ያለው ነው። ጆም 1 ቢሊዮኑን ብር እንዳገኘ ውሎ ማዳሩን ከአርቲስቶች ጋርና ከታዋቂ ሴቶች ጋር ይሆናል ማለት ነው። በዚህ ጊዜ ይሰበስባቸውና እራት ጋብዛቸዋል፣ እንደፈለጉ ያደርጋቸዋል። እነሱ ማን እንደሆነ በደንብ አላወቁትም። እሱ ሲነግራቸው ወይ ደግሞ ሲታወቃቸው ቤተሰቦቼ ማሌዥያዊ ናቸውና ንጉስ ናቸውና የንጉስ ልጅ ነኝ ብሎ ይታወቃቸዋል ማለት ነው። የንጉስ ልጅ ዋው ሀብታም በቃ ስለዚህ ብሎ ብር ይቀበሉታል ማለት ነው። ብር እንደፈለጉ ነበር የሚሰጣቸው፣ ምክንያቱም 1 ቢሊዮኑን አግኝቷል። ጆም በጣም ደስተኛ ነበር፣ ምክንያቱም he is living the best moment of his life። ከነዚህ ሰዎች ጋር ፎቶ እየተነሳሁ ነው፣ ሀብታም ነኝ፣ ራት እየጋበዝኳቸው። ግን ብሩን ከየት አመጣህ ብሎ ከመረመሩ ጥያቄ ምልክት ልመጣብኝ ስለሚችል ለምን ሙቪ ኢንዱስትሪ ውስጥ ተቀላቅዬ እነዚህ ሰዎች ሙቪ ያላሰራቸው ምንና ሙቪ ለማሰራት ይነሳል ማለት ነው። ከነዛ ውስጥም ሌናርዶ ዲካፕሪዮ አንዱ ነበር። ዲካፕሪዮም 100 ሚሊዮን ይሰጠውና ወልፍ ኦፍ ዎል ስትሪት የሚል ፊልም እንዲሰራ ይደረጋል ማለት ነው። ያ ፊልምም በጣም ተወዳጅ ፊልም ነበር። ሆልድ ኦን አላለቀም። አሁንም ይመለስና ከዛ ብር ጆን 4 ቢሊዮን ይሰርቃል ማለት ነው። ከየትኛው ከፈንዱ ላይ 4 ቢሊዮን ብር ሰርቆ ለነጂብ አልተናገረም ነበር። ነጂብም ይሄ ሰውዬ ምን እየሆነ ነው እያለ እየፈለገው ነበር። ምክንያቱም ህዝቡ ይሄን ከሰማ ለነጂብ አለቀለት። ህዝቡ ጥያቄ መጠየቅ ይጀምራል ማለት ነው። ምንድነው እንደዚህ አይነት ብር ተሰብስቧል፣ ምንም አይነት ነገር ፈንድ ስታረጉ ወይ ደግሞ ሲሰሩ እያየናችሁ አይደለም፣ what is the money ብሎ ይጠይቁታል ማለት ነው። በዚህ ጊዜ ነው ነጂብ where is ጆን ብሎ ይጠይቃል ማለት ነው። ጆን ከኪም ካርዳሽያን ጋር ከታዋቂ ሰዎች ጋር የልደት ጊዜውን እያሳለፈ ነው። ጥያቄው የሚበረታና ነጂብ ወደ እስር ቤት ይገባል። ከጠቅላይ ሚኒስትርነት ወርዶ እስር ቤት ይገባል። በዚህ ጊዜም ከነጂብ የተገኘው $300 ሚሊዮን ነበር። ይሄ ማለትም ባንክ ውስጥ ከነበረውና ከጌጣጌጥ ከዛ ፈንድ ላይ የወሰደው ነው 300 ሚሊዮን። ጆ አጅሬው ደግሞ ወደ ቻይና ይጠፋል ማለት ነው። ወደ ቻይና ሲጠፋ ደግሞ ብሩን እንዳለ ይዞ ነው የጠፋው። ይሄ ማለትም ለሚያሳልፉ ሰዎች ብዙ ብር ሰጥቷልና ፊቱን ቀይሮ ወይ ደግሞ ሌላ ማንነት ይዞ ነው ቻይና ውስጥ የሚኖረው እያሉ ሰዎች ያወራሉ ማለት ነው። ግን ኦፊሻል የሚታወቅ ነገር የለም። ምክንያቱም ኤፍቢአይ ይፈልጋል፣ ኢንተርፖል ይፈልጋል፣ ሁሉም ኤጀንሲዎች ይፈልጉታል። ምክንያቱም የህዝብን ብር ነው ያጭበረበረው ብሎ ስለሚያስቡ ማለት ነው። ልክ ነው ያደረገው ብላችሁ ታስባላችሁ? ፎሎ እንዳይረሳ።